ለይቅርታ ነው ምናምን ስላሉ ነው የገባሁት። ይቅርታ ልጠይቅ አይደለም አመጣጧ። ብቻዬን ላለችው ነገር እስከዛሬ ከማን ጋር ነበረች? ብሩኬን ከማግኘቷ በፊት ከማን ጋር ኖራ ነው አሁን ብቸኝነት የተሰማት? ብቻዬን ብላ የምትለው ከማን ጋር ሆና ነው? በደንብ ዲያሎጎቿን በደንብ አድርገን ስናየው ለተንኮል አመጣጧ ለተንኮል ነው። አልወጣልኝ ብሏል ብላለች። አሁንም አመጣጧ ለተንኮል ስለሆነ እኛ የእነሱ ደጋፊዎች ነን የምንለው መስራት ያለብን በቃ አልተው ብላለች አይደለ? ማዘጋት ነው ያለብን ዩቲዩብዋንም ቲክቶኳንም እንጂ እዚህ ጋር ለእርቅ ነው ለሰላም ነው ይቅርታ ጠይቂ ብለን ላይቭ ላይ ገብታ ብዙ ከስር ጽፈንላታል። ለምን ይቅርታ አልጠየቀችም? ላይቭ ላይ ባልሰማ ነው አይደለ ስታላግጥብን የነበረችው ዘፈን እየከፈተች። አሁን ለምንድን ነው በፍጹም መታ ካሜራ ደብቄ ብላ እሱን ድራማን የምሰራበት ትስራ። እንዲህ አይነት ጨዋታ የምትጫወተው ምን ፈልጋ ነው የመጣችሁ? ኦዲየንስን ለመበጥበጥ እነሱን ለመበጥበጥ ምን ፈልጋ ነው የመጣችሁ? ይቅርታ አይደለም እሷ ልጠይቅም እነሱንም በአንድነት ማግኘት የፈለገችው ምን አይነት ተንኮል አስባ ነው? እኛ በቀጥታ መስራት ያለብን ማዘጋት ነው። ዩቲዩብ መዘጋት አለበት። በቃ ከዚህ በኋላ ርህራሄ መስጠት አለብን ብዬ አላምንም። ያችም እችም መጥፋት ነው ያለባቸው። ያቺ ትላንት የተናገረችው ሳይደርቅ እየተከታተሉ የሚመጡት ለምንድን ነው? ይሄ ነው እኔ ጥያቄ ሆነብኝ። እና ለይቅርታ ነው ብላችሁ የምትጽፉ ከስር ለይቅርታ አይደለም። ይቅርታ ጠይቂ ብለን 2 ቀን ላይፍ ስገባ በቀን ገብታ እኛ ተናግረናል ከስር። ስለዚህ ለይቅርታ ነው ብላችሁ እንዳትሸወዱ። ታወሩ ካላችሁ አውሩ። ቴጂዬ ልክ ነሽ። እኔም እኮ ያልኩት ይሄንን ነው። ፍፄ ራሱ ጠይቋታል። ለምንድን ነው የምትፈልጊያቸው እንዴ? ፍፄ እየተረዳው እናንተ መረዳት ለምንድን ነው የሚያቅታችሁ? ለምንድን ነው የፈለግሻቸው ሲል እኔ እፈልጋቸዋለሁ። ለፍፄ መናገር አችልም ወይ? እኔ ሀይሚን ይቅርታ መጠየቅ እፈልጋለሁ። ኦዲየንስም እየጠላይ ነው። እኔ ክፉ ሰው አይደለሁም ብላለች። ካልሆነች ይቅርታ ልጠይቅ ነው። በቃ ይቅርታ ጠይቄ የራሴን ህይወት መኖር እፈልጋለሁ፣ ለመርሳት እሞክራለሁ ነው የምትለው። አሁንም የምናገረው አለኝ ነው የምትለው። ይችል ምንድን ነው መናገር አይደለም። የእሱን ደስታ መጨረሻ ላይ የእሱን ደስታ ያለችው የሀይሚስ ደስታ አስደስታችሁ ከእሷ ጋር ነው እንዴት ብሏ? እኔም እኮ የምለው እየተጣላችሁ ሀይሚን ነው የመሳሰል ያለባት ሀይሚን ነው። አዎ ነው ዊድ ስባ የመጣች ነው የምትመስለው ሁላ ከሆኗ ምናምን። እኔ አሁን ብዙ ጊዜ እከታተላታለሁ። ድፍረት የሚሰጣት እንዲህ አይነት ነገር ስትወስድ ነው እንጂ ላይቭ ላይ ለምን ድፍረት አላመጣችም? ቲክቶክ ላይ ዩቲዩብ ላይ የምትሆነውን በደንብ ይሄ የሰራቻቸውን እንትኖች በደንብ ይዋቸው። ከሀይሚ ጋር ስትታገልበት የነበረችው ህይወት ላይ ራሱ በደንብ ተከታተሏት። እዛ ጋር አሁን ላይክ አድርጋለች ምናምን የሚለውን ነገር ፎከስ አታድርጉ። እሷ ታድርግ አታድርግ አናቅም። ወጥተው እንዲህ ስንብለው ነው ስራ ነው የምንለው። ወጥተው ስራ ነው ብለው ሲሉ ነው። እች ልጅ አመጣጧ ለተንኮል ነው። ልጅቷ መልሳ ልትጎዳ ነው አመጣጧ። ያችም ተነስታለች። ተከታተሉ። በቀደም ለታ ላይፍ ስገባ ያችኛዋ ወጥታ ሰራች። እኔ ስሟ ሜንሽን ማድረግ አልፈልግም። የወለደችውንም እየተከታተሉ ነው የሚመጡት። ትላንት ያቺ ሰራች፣ ዛሬ ለምን መጣች ችኛዋ? ይህንን ነው ፎከስ ማድረግ ያለብን እንጂ ይቅርታ ምናምን። ብዙን ነገር አስተውሉ። በማስተዋል ነው። እኛ እዚህ ጋር ሚዲያ ላይ ወጥተን ስንናገር በማስተዋል ነው። ትምህርት እየሰጡ ነው አይደለም፣ ትምህርታዊ አይደለም፣ ዝሙትን እያስፋፉ ነው ሁለቱም። ያችም ያለ ጋብቻ ወሊድን፣ እችም ደግሞ የሰው ባል አፍቀር ያለው ብላ ነው እየመጣች ያለችው። ስለዚህ ለሚዲያው አይመጥኑ፣ መውጣት አለባቸው ከሚዲያ። አይ ባህሪያቸውን አስተካክለው የሚመጡ ከሆነ በሌላ ይመጣሉ፣ ሌላ ከፍተው። እንዲህ አይነት ጊዜ መሰጠት የለበትም። የልጅቷን ህይወት ለምን ይበጠብጣሉ? ምን አረገቻቸው?
ሁሉም ያችም የምትፈልገው የእሱን ደስታ ነው። እችኛዋን መታ የእሱን ደስታ ነው። እስኪ እንደ ሴት የእሷንም ደስታ እንፈልጋለን ለምን አላሉ? በደንብ እዩት ቪዲዮዋን፣ የዚችኛዋንም ማለት ነው። 2-3 አንዴ ይሄ በንዴት የምናየው አይደለም። ቀጥታ ፎከስ አድርገን ከነ አክቷ ከነ ንግግሯ በደንብ እንየውና ከዛ በኋላ እንስራበት። ይዘጋ በቃ መጥፋት አለባት ከሚዲያ። እኔ ይሄን ነው እንደ ሀሳብ አለ ነኝ ህልመኛ ውዴ። እኛ ልጆቻችንን ምንም ነገር እንዲገጥማቸው አንፈልግም። አጀንዳም እየሰጠን አይደለ። ይችል ትውጣልን ነው። እኛ ሰልችቶናል። ይችል ከህይወታቸው ትውጣ አንፈልግም። እነሱ ጋር በፍጹም እንዳትደርስ፣ ጓደኞቹም ወደ እነሱ እንዳይወስዷት ነው እንጂ አጀንዳ መስጠት አይደለም ውዴ። እኛ ልጅቷን አንፈልግም። በቃ ከሀይሚና ከብሩኬ ውጭ ማንኛውም ጓደኞቹን እራሱ አንፈልግም። የእሷንም የሱንም እንደዛ ነው ያልነው። እሺ ውዶቼ፣ ሌላ አጀንዳ ነው ህልመኛዋ። ሁሌ አጀንዳ ስራ እንዲህ እየሰጣችሁ ነው። ኦዲየንሱ እኮ ነው ልጆቹን አሁን ወደ መጥፎ እንትን ነው የሚወስዳቸው እኮ። አሁን ምንድነው ስራ ነው ትክክለኛ ባየነው ቪዲዮን ባየነው ሀሳብ የምንሰጠው ቪዲዮን ባየነው ባሳዩን ነው። በራሳችን ፈጥረን የምንሰጣቸው አይደለም። ትክክለኛውን ነገር ነው እየተናገርን ያለው። ያስጠላል በጣም። ትውልድ ሊበላሽ አይገባም። በቃ እንደ አንድ ኢትዮጵያን ትውልድ የሚያበላሽ ስራም ነው ካላችሁ ትውልድ ያበላሻል። እኔ ግን ስራ ነው ብዬ አልቀበለውም። ስራ ነው ብለው ወጥተው ሲሉን ስራ ነው እንላለን። እንደዛ ካልተባልን ግን በቀጥታ እች ልጅ ከሚዲያው ከምሰራው ሁላ ስራ እናስወግዳታለን። አይደለም ከዚህ ምክንያቱም ለዜጎቿ ለኢትዮጵያን ለሚመጡት ትውልድ ምን እያስተላለፈች ነው? ላሉትም ጭምር የሰው ባል መንጠቅ፣ የሰው ትዳር መበተን እና የሚሰበስብ ተሰብስባችሁ የምትይዙ አንቺ። እኛ ስለ እነሱ ቪዲዮ እኮ አላወራንም። ምን አይነት ናት ትጂ? አንቺን አይደለም ይቅርታት እህቴ ተያት። እነሱ እንደፈለገ ይሁኑ ሀብታም፣ ግን በትክክለኛው ነገር አቋም ይዞ አቋም ኖሮ ነው እንትን ማለት ያለበት። ደጋፊው ፋሚሊም አድናቂም ሶስቱም አይነት የሆነ አቅጣጫውን በአንድ አድርጎ መስራት ነው ያለበት። ተከፋፍሎ አይደለም መስራት ያለበት። እዛ ከታች ሆናችሁ የምትጽፉት መጀመሪያ ሄዳችሁ የእሷን ቪዲዮ እዩት ወይም አዳምጡት። ሰው ሰምቶ ነው እንትንም በደንብ አዳምጡት። በደንብ አክሽኗን እዩት። ከዛ በኋላ ከኛ ጋር ለመሞገት ኑ። ለምንድን ነው ማይላት? እንዳታዩላት እቺ ሰላም ካላዩ በምን ይረዱናል? ሰላም በምን ይረዱናል? አያስፈልግም። ቲጂ አንቺ ከተረዳሽው አስረጅኝ እንጂ እኛ አናይም። አታስፈልግም። እንትኗ ቪዋ እየጨመረ ነው የሚሄደው። ለምን ይታያል? አንድ ሰው እንደ 7 ሰዎች አላችሁ። አንድ ሰው እንድች አንገታችሁ ቢታረድ እውነት እናንተ የእነዚህ ልጆች አንድነት ከፈለጋችሁ እውነት እናንተ ለሀይሚና ለብሩኬ ማንም አይደለም። እኔ በቀደምም ተናግሬያለሁ። ሀታ የብሩክ ወንድም ሀታ የሀይሚ ወንድም እንኳን ማለት ነው ከዚህ በኋላ እነዚህ ልጆች መሀል ማንም ሰው እንዳይገባ። ትናንትና የሚወዳት ሚስቱን የሚያፈቅራት ሚስቱን ተናዳ ሀይሚ እኔ ጋር ትምጣ ባለው በተራ በገንዘብ ገዝቷት እኮ ነው። በገንዘብ ነው እኮ የገዛት። እና ደግሞ በተረፈ ያው ዩቱብ ከፍተልሻለሁ አላት። በሰላም በፍቅር ዩቱቡን ከፈተላት። መሄድ ትችላለህ። ናፈቀኝ ምናምን ናፍቆት ሳይሆን ሲኦል ነው የሚጠብቃት። እዚህ ጋር ማናችሁ ማለት ነው አንድ ሰው እውነት እናንተ ጭንቅላት ካላችሁ አንድ ነገር እንዳታዩ የሚመጣውን ነገር እስከፈለገ ድረስ ጥግ ድረሰኛ እንሄዳለን። እውነት እናንተ እነዚህ ልጆች የምትወዱ እውነተኛ ሳታስመስሉ ከልባችሁ እውነት የምትወዱ ከሆነ የሰው ልጅ ፈርቶ አይሞትም፣ ታሞ ነው የሚሞተው። ወይም ደግሞ እግዚአብሔር በሰጠው ወይ አደጋ ሊሆን ይችላል እንጂ እንድች ብላችሁ ለምትመጣ ወላ ፍፄ እኔ እኮ ነው ያዘጋ በቃ ዘመቻው መሆን ያለበት መዘጋት ነው። እንዴ የእናዘጋ ይባላል። የዛችኛይቱ የእርጉዟም ሲባል ማን ያዘጋ የለም። ማን ነው ይሄንን አቋም? ይኸውልሽ አሁን እዛ ጋር እኛ ሪፖርት ገብተን ሪፖርት ያደረግን አለን። 10,000 ሪፖርት መኖር አለበት ለማዘጋት። ገባሻ? እኔ ራሴ ሪፖርት አድርጌያለሁ። አንድ ሰው 2 ሰው ምናምን አይደለም፣ 10,000 ህዝብ አንድ አይነት
ምክንያት ይጠይቃል። ሪፖርቱን ስታደርጊ ምክንያት ይጠይቃል። ምክንያቱ ተጽፎ አንድ አይነት ተጽፎ ጠቅላላ ሪፖርት መደረግ አለበት የሁለቱም ልጆች። ምክንያቱም እነሱ ለትውልድ ለእነዚህ ልጆች ብቻ አይደለም። አላረግናትም፣ ሰብስክራይብ አላረግናትም። እንችላለን። ባታረጊም ትችያለሽ፣ ባታረጊም ትችያለሽ፣ ትችያለሽ፣ ባታረጊም ትችያለሽ ሪፖርት ሁሉም አንድ መሆን አለበት።